አትበሉ ወአለይኩም ሰላም አትበሏቸው አይባልም። እነዚህ ወሮች ላይ ደግሞ ከተሰሩ ወንጀላቸው የከበደ ነው ያላቸው ወሮች አሉ። ከነዚህ ወሮች መካከል የረጀብ ወር አንዱ ነው። አሁን ያለንበት ወር እሰልማለሁ ለሚል ወንድ ይህን በር መክፈት ሲያወራሽ ቆይቶ ከዚያ በኋላ ሲበቃው በቃ እኔም በሃይማኖቴ አንቺም በሃይማኖትሽ ቢል ምን ልትሆኚ ነው? የዓሱር ሰዓቱ መጨረሻ ላይ ካልደረሰ በስተቀር ዙሁር ነው ማስቀደም። እንደዚህ የምትታጠብበት ነገር ከነካው ከፈሰሰበት እንደ ነጃሳ ይቆጠራል ብለው ማብላቱ ነው። ኢጥዓሙ ነው የሚለው አላህ ማብላት ይበላ ነው የሚለው። የልብስ መግዣ እንዳይሆን ፈልጎ ነው። የረጀብን ወር ሙሉውን ቀን መጾምም ሙሉውን ወራቱን ሙሉውን ቢድዓ ነው። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد. የተከበራችሁ የአፍሪካ ቲቪ ተከታታዮች የጥያቄና የመልስ ፕሮግራም የተጠባበቃችሁ የምትገኙ ወንድም እህቶች ዛሬም እንደተለመደው የጥያቄና የመልስ ፕሮግራማችሁን ለማስተናገድ ተቀምጫለሁ። ለህዝቡም ሆነ ለእናንተ ይጠቅማል የምትሉትን ጥያቄዎች እያቀረባችሁ እንድታወያዩን አደራ እንላለን። ቴሌቪዥን አጠገባችሁ ያላችሁ ሰዎች ጥያቄውን ስታቀርቡ ድምጹን ዝቅ አርጋችሁ በቴሌፎናችሁ ብቻ ነው መከታተል ያለባችሁ። ጀዛኩሙላሁ ኸይረን ባረከላሁ ፊኩም አላህ ይحفظكم ويرعاكم። ዛሬ ከተለያዩ የመገናኛ ዘዴዎች ላይ ያገኘው ጥያቄ ይሄ የረጀብ ወር ላይ የሚደረጉ የተለያዩ የዒባዳ አይነቶችን ብዙ ሰው ጥያቄ ያበዛል። ረጀብ የተለየ ሶላት አለው ወይ? ሶላት الرغائب የሚባል ሶላት አለ ወይ? አንዳንዶቹ ሰዎች ከምን እንዳገኙት አናቅም የመጀመሪያው ጁሙዓ ከመግሪብ እስከ ኢሻ ይሄንን ነገሌን አፍ እየቀራችሁ ስገዱ የሚል አስተምረዋል ብለው ያወራሉና ይሄ ማነሻው መድረሻው ምንድነው ነው? ሶላት الرغائب የሚባለው ባጢል ነው፣ መነሻ የለውም። አደራችሁ በዚህ ጉዳይ ላይ ራሳችሁን እንዳታለፉ። የረጋኢብ ሶላት የሚባል ምንም የለም ብለናል። ሌላው ሁለተኛ የረጀብን ወር ለይቶ ዑምራ ማድረግ ይፈልጋል ወይ? እንደዚህ የሚባልም የለም። ዑምረቱ ረጀብ የሚባል በፍጹም የተለየ የለም። ረመዳን ላይ ያለ ዑምራ እንደ ሐጅ ይቆጠራል ያሉት ነብይ አለይሂ ሰላቱ ወሰላም በረጀብ ወር ላይ የሚደረግ ዑምራ የተለየ አጅር አለው አላሉ። የመዲና ዚያራም እንዲሁ የረጀብ ዑምራ የሚባል የለም። ዑምራም ሆነ ሌላም ዒባዳ በረጀብ ወር ምን ሰራው የተለየ አይደለም። በረጀብ ወር የሚታረድ ልዩ እርድ አለ ወይ? አቲራ የሚሉት በኢስላም አቲራ የሚባል የለም። በጃሂልያ ዘመን የሚታረድ እርድ ነበር። እሱን ነብዩ ሰለላሁ ዐለይሂ ወሰለም አውግዘዋል። ረጀብ ወር የተለየ ነገር ያለው ምንድነው? ከተከበሩ ወሮች አንዱ ነው። ከአሽሁር الحرم إن عدة الشهور عند الله 12 شهرا في كتاب الله الله سبحانه وتعالى ያመቱ ወሮች 12 ናቸው። منها 4 حرم ይለናል። ከነዚህ ከ12ቱ አራቱ የተከበሩ የተለዩ ወሮች ናቸው። ዒባዳ ሊደረግባቸው የሚገባ አላህን በዚህ እነዚህ ወሮች እንዳታስቀይሙት የበለጠ የሚያስቆጣ ነገር እንዳሰሩ በሌላው ጊዜም አትስሩ። እነዚህ ወሮች ላይ ደግሞ ከተሰሩ ወንጀላቸው የከበደ ነው ያላቸው ወሮች አሉ። ከነዚህ ወሮች መካከል የረጀብ ወር አንዱ ነው። አሁን ያለንበት ወር ሶስቶቹ ዙልቂዕዳ፣ ዙልሒጃና ሙሐረም ከረመዳን ቀጥሎ ያለው ሸዋል ሲያልቅ የሚገባው ወር በተከታታይ ሶስቶቹም ወሮች አሽሁሩል ሁሩሞች ናቸው። ስለዚህ
በረጀብ ወር ላይ የተለየ ሶላት የተለየ ዑምራ የተለየ ዱዓ የለም 27 ላይ የረሱል አለይሂ ሰላቱ ወሰለም የሚዕራጅ ቀን ነው የሚሉ የሲራ መጽሐፍቶች አሉ 27ኛው ቀን ይሁን አይሁን ብዙ ኺላፍ ያለው ቢሆን እንኳን የተለየ ቀን ነው ተብሎ እንዲከበር እስላም አያስተምርም እስላም نعم السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته إليك نقدرين مرحبا أمك كافون صلاة لمسجد جايبتر الناس تكمالين أنا تنادي من الناس تكمال جايبتر أستكمل صلاة بسنداز النبي مكذب عندي التاجر من أستكمل እንትኑ እሺ ዳይፐር አይነጅስም አለማድረግ መነጀሱ እርግጠኛ ከሆነና ፈሳሽ እንዳለው ካወቃችሁ አውርዶ መስገድ ከተቻለ መስገድ ነው አለበለዚያ የሚረብሽ ከሆነ እንዳለ ተይዞ ሊሰገድ ይችላል መነጀሱን ቆሻሻ መያዝ አለመያዙን ማረጋገጥ ከተቻለ አለው ካላችሁ ደግሞ ከተቻለ ባይኖር ልጁን አስቀምጦ መስገድ የሚቻል ከሆነ እሰየ ነው ካልተቻለ ግን እንዳለ መስገድ አለባችሁ ሶላት እንዳያልፍ ባረከላሁ ፊክ የረጅብን ወር ሙሉውን ቀን መጾምም ሙሉውን ወራቱን ሙሉውን ቢድዓ ነው ብዙውን መጾም ይቻላል 20ውን 25ቱን ቀን ምናምን ግን ነው ሙሉውን ከመጀመሪያው እስከ መጨረሻው ድረስ ስለት ያለበት ካልሆነ በስተቀር አይሆንም السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته الحمد لله رب العالمين بارك الله فيك ጥያቄ ነበረኝ مرحبا አንድ አክስቴ ነበረች እና ከዚህ ቀደም ያው ሰው ዘንድ አትይያል ከአቅማችን በላይ ሆኖ ሰው ዘንድ ብላ ሄደች የባህላዊ ሕክምና ማለት ነው እሺ ከዛ በኋላ ከዛ እንደተመለሰች በቃ ጅኖች ይታዩኛል እያለች በቃ ትበራገጋለች ዛሬ ምን ትላለች እየተበራገገች አሟት ማለት ነው በቃ ጅኖች ሸይጣን እየታያል እሺ በቃ ምን ተማተኝ እንደዚህ ቃላይን በቃ ታዩኝ ነው የምትለው በዛ ሀደ በዚህ መጣ እያለች በቃ ትጨናነቃለች ፊት ምን ያማት ነበር ከዚያ በፊት ከዛ በፊት ነው ከዛ በፊት ሰውነቴ ቆረጣጠም ምናምን ነው እንጂ እንደዚህ ያለ በሽታ አልነበረም እንደዚህ አይነት በሽታ አልነበረም አሁን ያለው በሽታ ወደ ሰውየው ጋር ከሄደች በኋላ የመጣ በሽታ ነው ብላችሁ ነው የምታስቡት አሁን እንዴት አሁን እነዚህ ጅኖቹ በቁርአን የሚለቋት ሩቅያ ነው ሩቅያ ነው ዱዓ ማድረግ ነው ሩቅያ መቅራት ነው ወደ አላህ መግባት ነው በአላህ Subhanahu Wa Ta'ala ያለን እምነት ባጠነከረች ቁጥር ይሄ በሽታ የለቀቃት ይሄዳል ባይለቃት እንኳን ኢማኗን ካጠነከራችሁ አጅሩ ትልቅ ነው የሚሆነው በሽታ በተለያዩ በሽታዎች ሰዎች ታመው ላይድኑ ይችላሉ አልዳኑም ማለት ግን ከአላህ ጋር የሚያጣላ ነገር ላይ መሄድ አለባቸው ማለት አይደለም ይሄ መጀመሪያውኑ እንዳላችሁት የተከለከለውን መከልከል ነበረባት ብትከለከልም ባትሄድም በሽታው ሊያማት ይችል እንደነበረ ማወቅ ያስፈልጋል ስለዚህ የአላህን Subhanahu Wa Ta'ala ቀደሩን አሚን ብሎ መቀበልና በትግስት አላህን እየለመኑ እንዲያነሳላቸው መለመን ነው እንጂ ወደ ባሰ አላህ ጋር ወደሚያጣላ ነገር መከድ በፍጹም ስተት ነው ዱንያም አኺራም ነው የሚያበላሸው ሁለተኛ ጥያቄ ነበረኝ ስንቀራ ቁርአን መሃል ላይ ሱጁድ ይወረዳል አይደል አዎ ማን ነው ምን ብለን ነው የምንቀራው ሱጁድ ወርደን ሳለ አረዝም ብለህ ሱብሃን ረቢየል አዕላ ሱብሃን ረቢየል አዕላ ብለህ ወረደ ወተመለስ ግድል እንደ ሌላው ሱጁድ ሶላት ሰግዳው
ስለ ዘካታ ሶስተኛ ጥያቄ ደግሞ ነበረኝ። እሺ ዘካሁን በአመት አንዴ ነው የምናወጣው አይደል? በአመት አንዴ የሚወጣለት ዘካ አለ። ሲገባ በተመረተ ቁጥር የሚሰጥለት አለ። ለምሳሌ አዝርዕት ከሆነ ባመረትክ ቁጥር ነው። ወአቱ ሐቀሁ የውመ ሐሳዲሂ ነው። የገንዘብ የብርና የከብቶች እነዚህ የሆነ እንደሆነ በአመት አንድ ጊዜ ነው። የአዝመራ ከሆነ ባመረትክ ቁጥር በአመት ላይሆን ይችላል። ሁለት ጊዜ የሚያመርት ቦታ ቢኖር ሁለት ጊዜ ነው የምትሰጠው ማለት ነው። በልግ ያለበት ቢኖር ለምሳሌ በቃ ባመረታችሁበት ጊዜ ነው የሚሰጠው። ጀዛከላሁ ኸይር። ናም ሰላም አለይኩም ወራህመቱላሂ ወበረካቱሁ። እሺ እሺ አሁን ለምሳሌ ክርስቲያን ጓደኞች ነበሩ። እነሱ ላይ የሆነ እሑድ ቀን ሰርት ይላል ቤተክርስቲያን ማለት ነው። እሑድ ቀን ምን ያደርግ? የሆነ ስራ የሚሰሩ ጓደኞች ምናምን አንድ ጓደኞች ይኖራል፣ ክርስቲያን ጓደኛ ማለት ነው። አዎ እነሱ ላይ እሑድ ቀን ወይ ቅዳሜ ቀን የሆነ ቸርች የሚሄዱበት ሰዓት አለ። ሰርግ ነው ቸርች ቤተክርስቲያን ማለት ነው። እሺ እዛን ቀን ስራቸው እስከሚመጡበት ይፈቀዳል? ምን ማለት ይፈቀዳል? እስከሚመጡ ከቤተክርስቲያን እስከሚመጡ ብትተኪላቸው ማለት ነው። ይፈቀዳል። አይ እነሱ የአንቺ በመተካትሽ ባለመተካትሽ ምንም ለውጥ የሚመጣ ከሆነ ጓደኞችሽ ናቸው፣ አንቺንም ይተኩሻል። ብትተኪያቸው አንቺ መስጂድ ስትሄጂ ከተኩሽ ምንም ችግር የለውም። እነሱን በዚያ በመርዳት ማበረታትና ነው ብለሽ የምታስቢ ከሆነ እኔ ይህንን እናንተ አላህ በማይወደው ቦታ ላይ ልትሄዱ አላደርግም ማለት ትችያለሽ። ግን አንቺ ተካሽም አልተካሽም እነሱ የማይተውት ከሆነ አንቺ ራስሽን ትዝብት ላይ ይመጣልና እንዲያውም ለአንቺ ደግሞ የመስጂድ ልሂድ ተኩልኝና እዚህ ቦታ ጠብቁልኝ ሸፍኑልኝ ብትያቸው እንዳይተባበሩሽ ነው የሚያደርገውና አንቺ በዚያ ቦታ ላይ ያለሽ ሚና ይወስናል። እዛም አሁን ሌላ ስራ ነው የምንሰራው። ቅዳሜ ቀንና እሑድ ቀን ጓደኞች ስለሆኑ ምግባባለን የተወሰነና እሑድ ቀን ቅዳሜ ቀን ቸርች በምንመለከት ምናምን ሲሉ እጠብቅላቸዋለሁና እዛ ላይ ስህተት ይኖራል። በመጠበቅሽ ምንድነው የምታገኘው? በመጠበቅ እንደዛ ነገር አላገኘም፣ ምንም አላገኘም። እስከሚመጡ ነው የምጠብቅላቸው እኮ አንቺ ቃጠበቅሽላቸውና እነሱ ደርሰው መጡ። አንቺን ደግሞ ወዳጃቸው ስለሆንሽ ጓደኛቸው ስለሆንሽ የሆነ ገን ሲቸግርሽ ደግሞ አንቺ ይረዱሻል። ስለዚህ ይሄ ማህበራዊ እርዳታ እንጂ ለሃይማኖቱ ብረሽ ለዚያ እነሱ ይሳሳቱበታል ለምትዩ ነገር እየረዳሻቸው ማለት አይደለም። ይሄ ማህበራዊ ህይወትሽ ጋር የተያያዘ ነው ማለት ነው። በሩ አንቺ ለምሳሌ ጉረቤት ብትሆኝና እሷ ቤተክርስቲያን ልትሄድ ነው፣ ይሄን በር ጠብቂልኝ፣ ቤት ጠብቂልኝ፣ ይሄው እየሄድኩ ነው አለችሽ። አንቺ ደግሞ ጁሙዓ ቀን ረመዳን መስጂድ እሄዳለሁ ብለሽ መስጂድ ልሄድ ነው እሱን ጠብቂልኝ የምትባባዩ ማህበራዊ ህይወት ውስጥ ስለሆነ ከሃይማኖቱ ጋራ እነሱ ከሚሰሩት ጋራ አንቺ ተጠያቂ አይደለሽም፣ አትገናኝም። ክርስቲያን ላይ ማለት ነው። ለምሳሌ አሁን የኦቴቶች ወንዶች እንሰልማለን፣ ትልቃባ እንሰልማለን፣ ወተወሰነ ሲቀረን እንሰልማለን። እስክንታ እናውራ ቢጠይቁ ማውራት ይፈቀዳል? እንዴት? ለምሳሌ ወንድ ልጅ ማለት ነው ክርስቲያን ወንድ እንድጋባ እሰልማለሁ ብሎ ከዛ ስልክ ላይ ምናምን ማውራት ይቻላል? ሳይሰልም አንቺ በስለጋብቻው ማውራትሽ እሱ ጋር አይሆንም እኮ። አንቺ እሺ ካልሽኝ ይሰልማለሁ ማለት እምቢ ያልሽው ቀን ሊከፍር ማለት ነው። አንቺ ባስቀየምሽው ቀን ሊተው ማለት ነው። ስለዚህ እሱ ጋራ ሰልማለሁ እስልምናውን ለእኔም ሆነ ለየትኛውም ሙስሊም ሴት ብለህ ማድረግ የለብህም። ሃይማኖቱን አምነህ ከሰለምክ ከዚያ በኋላ እኔንም ሆነ ሌላይቱን ሙስሊም ሴት ማግባት ትችላለህ ብለሽ ነው እንጂ
አንቺ እሺ ካልሽኝ አንቺ የምታገቢ ከሆነ እሰልማለሁ ለሚል ወንድ ይህን በር መክፈት ሲያወራሽ ቆይቶ ከዚያ በኋላ ሲበቃው በቃ እኔም በሃይማኖቴ አንቺም በሃይማኖትሽ ቢል ምን ልትሆኚ ነው? ስለዚህ እንዲህ ያለ በር ላይ አትክፈቱ። ጀዛኪላህ ኸይር። ሐራም ፍቅር ላይ ነበሩና ቃል ገብቶላት ነበር ሲቸግርሽ ብር እሰጥሻለሁ ብሏት ነበር እና ልጁ ወደ አላህ ተመልሷል። ለልጅቷ ቃሉን ማፍረስ ይችላል? ሐራም ፍቅር ላይ ነበሩና ቃል ገብቶላት ነበር። እሷ አልሰለመችም ማለት ነው። ለትዳር አሁን ትዳር አገባሻለሁ ገንዘብ እሰጥሻለሁ መስጠት የለበትም። በሐራም ለዋለችለት ውለታ በዝሙት ላይ ለነበረ ፍቅራቸው በሱን ምክንያት አድርጌ እሰጥሻለሁ ያለው ገንዘብ ቃል አይሆንም፣ ቃል አይይዘውም። ማፍረስ ነው ያለበት። እንዲያውም እሱን ማስታወስም የለበትም። ምናልባት እሷም ሰልማ እስልምናን የሚቀበሉና አብረው ትዳር የሚይዙ ከሆነ ነው እንጂ ተወብተው በድሮ በጃሂልያ ጊዜ የገባሁላት ቃል ብሎ ለሷ አለኝ ብሎ ለሷ ገንዘብ መስጠት ወንጀል ነው። نعم السلام عليكم. السلام ورحمة الله. نعم ጥያቄ ነበረኝ። እሺ ጥያቄ ነው። ዘካ በተመለከተ ነው እና ዘካ በገዛንበት ነው ወይስ በምንሸጥበት ነው የምናወጣው? ዘካ በገዛንበትም አይደለም በምንሸጥበትም አሁን በምንሸጥበት አሁን ገላይ ላይ ባለበት እንጂ ወደፊት ልንሸጥበት እንችላለን በምንለውም አይደለም። አሁን በእለቱ ባለው ገበያ በእለቱ ገበያ ነው መታሰብ ያለበት። ይሄ ሞባይል የዛሬ ገና ስትረከበው 10,000 ይሆናል። አሁን እየተጣራ ያለው በ20 ሺህ ነው። ወደፊት ቢቆይ 30 ሺህ ሊሆን ይችላል ብለ ባለፈው በ10ም አይደለም ወደፊት ሊሆን ይችላል በሚባለውም አይደለም። አሁን በሚጣራበት በ10 ነው ምትል በ20 ነው ማለት ነው። ዞሮ ያው በሚሸጠው ነው ያው በሚገዛ አይደለም። በሚገዛበት አይደለም። السلام عليكم ورحمة الله وبركاته. مرحبا مرحبا. የጾም ቀዷ ነበረብሽ? ልክ ነው እንትን ከማለት ላላ ልክ ነው። ከቀዷው ሌላ ምንም አትጠየቁም። ከቀዷ ሌላ ምንም የለባችሁ። ቀዷ ነው። አይሆንም የለባችሁ። በአንቺ በአሳማኝ አላህ በፈቀደው ምክንያት ነው ያፈጠርሽው። ስትቺ ቀዷ ማውጣት ነው ያለብሽ። ምንም ያጠፋሽው ነገር የለም እኮ የሰራሽው ወንጀል የለሽም። ማዘግየትሽ አላህ የፈቀደልሽ ነው። ያረገዘች የወለደች የታመመ ሁላቸውም ዑዝር አላቸው። ዑዝሩ መቼ ነው? ዑዝሩ ሲለቃቸው ዒደቱ ሚን አያሚን ኡኸር ነው የሚለው። ባረከላሁ ፊክ። ከትንሽ ጊዜ ረፍት በኋላ ተመልሰን ጥያቄዎቻችሁን እንቀበላለን ኢንሻአላህ። ብዙ አትራቁ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه.
አሁንም ጥያቄዎቻችሁን ለመመለስ ከረፍት በኋላ ተመልሰን ገብተናል። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። السلام عليكم ورحمة الله وبركاته. نعم. مرحبا. መጀመሪያ ዙሁርን እያወቃችሁ ማሳለፍ የለባችሁም። ሰዓቱን ጠብቃችሁ መስገድ አለባችሁ። ከትምህርት ቤቶች ጋራ ተግባብታችሁ መስገድ አለባችሁ እንጂ ቁጭ ብላችሁ እያያችሁት እያወቃችሁ ዙሁር ሊያመልጣችሁ አይገባም። አላኩልን በየትኛውም ምክንያት ዙሁርና አስርን አንድ ላይ መስገድ በምትገደዱበት ጊዜ የአሱር ሰዓቱ መጨረሻ ላይ ካልደረሰ በስተቀር ዙሁርን ነው ማስቀደም። የአሱር ሶላት ደግሞ ሊወጣባችሁ መጨረሻ ላይ ከሆነ አሱርን ሰግዳችሁ ነው ዙሁርን የምታዋጡት። አሱርን ሰዓቱ ላይ ለመስገድ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ አንድ ሰው ታጣ ከመኝታ በኋላ የምን ቀዷ ነው? የረመዳን ቀዷ ሊያወጣ አስቦ ሊያወጣ ነይቶ ከጀመረ በኋላ መሃል ላይ ቢያቋርጥ ነው። ቢያቋርጥ ምንም እንትን የለውም። ቀዷ ከማውጣት ሌላ ምንም የለበትም። እንደ ረመዳኑ ጊዜ ያበላሸኸው ይሄን ያህል ያስቀጣሃል የሚባል የለም። የረመዳንን ፈርዱን እየሰገደ በሰዓቱ እየሰገደ ሲሆን እንትን እየጾመ ሲሆን ነው እንጂ ከረመዳኑ ቀዷ ላይ ግንኙነት የለውም። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንትን የሆነ አትክልት ቦታ እኩል ለመያዝ ማለት ነው አትክልት ቦታ እኩል ለመያዝ ብር ይጠይቃሉ እና የሆነ አትክልት የሚሆን 15,000 ቦታው ላይ የድሮ የነበረ የቡና አትክልትም ሆነ ሌላ አትክልት አለው ቀድመው የተከሉት ማለት ነው። ግን ለእነሱ ጥቅም ስለማይሰጥ ይህንን እንዳትሳድሳችሁ እኩል ለመካፈል ይህን ያህል ብር ክፈሉ ይላሉ። እስቲ እንደገና አብራራ ውስጥ ቡና ለምሳሌ ቡና ለያረጀ ቡና ምናምን ማለት ነው ባለቤቶቹ የተውት ባለቤቶቹ ብዙም ጥቅም አልሰጣቸው ሲል ወይ ደካማ የሆኑና ይህንን እንዳትሳድሳችሁ ችግኝ ምናምን ተክላችሁ አድርሳችሁ እኩል እንካፈላለን መሬቱን ማለት ነው ይላሉ እነሱ። ስለዚህ ቡና ብር ክፈሉን የተወሰነ ብር ይከፈላል 10,000 ሆነ 20,000 ይጠይቃሉ። ይሄ ነገር እንዴት ነው ለማለት ነው። አስገቧችሁ እኮ ማለት ነው። እንደው ያው በስርዓቱ ስላላወራችሁትና በደንብ ስላልተግባባችሁ ካልሆነ በስተቀር እኔ የገባኝ አንድ አዛውንት የቡና አትክልት የነበረውን ቦታ መንከባከብ ስላልቻለ እየወደመ እየደከመ ሲመጣ አንተን ጠርቶ ለእኔ ብር አስገባልኝና የተወሰነ ተንከባከበው፣ ከዚያ በኋላ አንተ አሁን የሰጠኸኝ ብርና ጉልበትህ ሆኖ እኔ ደግሞ መሬቴ ሆኖ ቡናዬ ሆኖ እኩል እንስራ፣ ወይም አንድ ሁለተኛ አንድ አራተኛ ለኔ ስጠኝ፣ አንድ አምስተኛ ለኔ ስጠኝና ሌላውን ተጠቀምበት ብሎ አንተ ጋራ ስምምነት ካረጋችሁ ምንም የሚከለክለው ነገር የለም። መሬቱን እኩል ነው የሚከፈለው፣ እኩል ነው የምንካፈለው እና ለ4 ዓመት ችግኝ አድርሰህ ነው የሚለው። እኩል ነው የምንካፈለው ማለት መሬቱን ነው የምትካፈሉት ወይስ ቡናውን ነው? ከደረሰ በኋላ ለ4 ዓመት ችግኙን ካደረሰ በኋላ ለ4 ዓመት እኩል እንካፈላለን፣ ወይም ባህር ዛፍ ተክሎ ካደረሰ በኋላ መሬቱን ይካፈላል። ስለዚህ አንዳንዴ ይሄ አይቻልም የሚሉ ዑለሞች ስላሉ እንደ ጉቦ ነው የሚሆነው። እኩል ከለፋ መሬቱን መካፈል እንጂ አድርሶ አትክልቱን የሚሉ ሰዎች ስላሉ በጣም ብዥታ ፈጥሮብን ነው። ላላ አሁን አዲስ አንተ ለመግባት ወደ መሬቱ ለመግባት ሁለት ነገር ጠየቀ ሰውየው ማለት ነው።
አንደኛ ጥሬ ገንዘብ እኔ ችግር አሁን ስላለኝ እንድሰጠኝ ከዚያ በኋላ ደግሞ በሚመጣው ትርፍ እኩል ልንሰራ አንተ ትሰራለህ አንተ እሱ ደካማ ሆኖ ሊሆን ይችላል ወይም በሌላ ነገር ቢዚ ሆኖ ሊሆን ይችላል አንተ ትንከባከባለህ ከዚያ የምናገኘውን እኩል እንካፈላለን አለ የት ላይ እንደሆነ حرامው አልገባኝም ግማሹን መሬቱን ግማሹን እሰጥሃለሁኝ አለ ይሄኛውን ግማሹን መሬት ለኔ አትክልቱን አጠናክረህልኝ ችግኙን አልምተህልኝ ከዚያ ግማሹን መሬት እሰጥሃለሁኝ አሁን ግን የመጀመሪያ ጊዜያዊ ገንዘብ ይሄን ያህል 1 ሚሊዮን ብር ስጠኝ ሌላውን ደግሞ ያኛውን ችግኝ እኩል አልማልኝ ከዚያ በኋላ ግማሹን ተወስዳለህ ሸጠልህ ማለት ነው በዚህ መርሐባ እንደዛ ነው በቃ እኔም የትላይ እንደ ክልክል እንደሆነ ዑለማዎቹ ጋር አወራለሁኝ አገናኘኝ መሻይኾቹ ጋር መርሐባ እሺ ከስልኩ እንደዚህ ቢዚ ካልሆነ ከሰራ እኔም ለማገናኘት እሞክራለሁ እሺ እሺ አብሽር መርሐባ جزاك الله خير حياتكم الله يرزقكم አሚን ያ ረብ ቲክቶክ ላይ መጥያቄ መጻፍ ነው ያለባችሁ ተጻፋችሁት ነው ማነበው ዝኩኛ ናም ሰላም አለይኩም ወራህመቱላሂ ወበረካቱ مرحبا ايش مرحبا ለምሳሌ ውዱ ሲደረግ የማንቆርቆሪያው ክፍት ሆኖ ውሃ ይገባበታል ያ ለውዱ በቂ ነው ወይ አዎ ውዱ ሙስተዕመል አቡ ሐኒፋ ሙስተዕመል ውሃ ማለት የተጠቀሙበት ውሃ አያጸዳም ሁለተኛ ላይ አያጸዳም የሚል እምነት አላቸው ላኪን ሐዲሶቹ የሚያሳዩት ቢነካካ ነጃሳነት የሌለው መሆኑን እንዲያውም ልትታጠብበት ሁሉ እንደምትችል ነው የሚያሳየው የሐነፊያ ዑለማዎች ላይ ሙስተዕመልን በተመለከተ ከፍተኛ ትኩረት የሰጡ ሰዎች አሉ እንዲያው ሌሎቹ ስለخلፏቸው ነው እንጂ ኢማሙ እንደ ነጃሳ ይቆጠራል እንደዚህ የምትታጠብበት ነገር ከነካው ከፈሰሰበት እንደ ነጃሳ ይቆጠራል ብለው وماء استعمل في الأبدان فهو كالخمر لدى النعمان ይላሉ አቡ ሐኒፋ እንደ ኸምር ነው የሚታየው ብለዋል ይላሉ ሌላው አቡ ዩሱፍ ሻል አርገው እንደ ፍየል ሽንት ነው مخفف ነው ነጃሳው ይላሉ ሙሐመድ ኢብኑ ሐሰን ግን ንጹህ ነው ይላሉ ንጹህ ነው ነው نعم السلام عليكم ورحمة الله وبركاته مرحبا አሁን የሆነ ልጅ ጠይቆ ነበር የሆነ ሰላት 10 አዛን ካለ በኋላ ፍሪስ ሳሰል 10 አዛን ብለዋል አዎ አዛን ሲል ዙራ ተደርኩ አዛን ሲል ደረስኩኝ አስር አለ አዎ አስር አዛን ካለ ያ ቀዳውን እናስቀድመው አዎ ዙሁር ነው ማስቀደም ዙሁር አስቀድመው ፈርዱ ጀማዓው እንኳን ቢያመልጣችሁ ዙሁሩን ነው መስገድ ያለባችሁ ባይሆን የዙሁርን እናንተስ እየሰገዳችሁ አሱር ኢማሙ እየሰገደ ከሱ ጋር ልትሰግዱ ትችላላችሁ እናንተ ዙሁርን ነይታችሁ እሱ አሱርን ያሰግዳል እናንተ የዙሁርን ሲጨርሱ አሱርን ደግሞ ሌላው ቀጥሎ ያለው ጀማዓ ጋር ወይም ራሳችሁን ችላችሁ ትሰግዳላችሁ እሺ አብሽር بارك الله فيك በቁምጣ ጉልበቱ እየታየ ይሰግዳል አይቻልም ስለው ለሴት ልጅ ለወንድ ይቻላል ለሴት ልጅ እንጂ እንደማለት ነው ለወንድ ይቻላል አለኝ አይ ጉልበትማ ለወንድ ልጅም ቢሆን አውራ ነው ጉልበት እየታየ ሶላት አትስገዱ ጉልበት አውረት ነው የሚለው ነው احتياطu የተሻለው አውረት ውስጥ አይገባም ጉልበት እየታየም ቢሆን የሚችሉ ዑለማዎች አሉ ቢሆንም ግን ጉልበት እየታየ ሶላት አይሆንም ጉልበት ተገልጦ የሚለው ነው ማስረጃው ጠንካራው ይመስለኛል
الله أعلم. جزاكم الله خير. مرحبا، السلام عليكم. السلام. أيوة نبره مرحبا. የሚሰራው ሱቅ ላይ ነበርና እቃ ባደራ መልክ ሳይሆን እየረሱት ይሄዳሉ እቃውን ማለት ነው። ደረጃ ላይ መገደፊያ ያስቀምጠው ረስተውት ይሄዳሉና አይመጡም። ጥሎ ከሄዱ በኋላ አይመጣም። ያንን እቃ ምን ማድረግ ይቻላል? ለሚስኪን ይሰጥና ይሰደቅላቸዋል። ሌላ ጥያቄ ነው ነበር። እሺ የአስር ወቅት ላይ ለምን እያሰገርኩ አስሩን ማለት ነው ውዶ ነበረኝና እየሰገርኩ ያለው አካባቢ ለርጸት ቅዝቃዜ ነገር ተሰማኝና ግን እርግጠኛ አልነበርኩ በመሀል ላይ ማለት ነው። አሰግጄ በጨረስኩበት ሰዓት ሌላ ሀገር ለእንግዳው ማለት ነው እንግዳው ማለት ነው ማሰብ ሌላ ሀገር ላይ እሺ አስሩን ሰግደን ከጨረስን በኋላ ውዶ እንደነበር እርግጠኛ ነኝ። እና እኔ ሶላቱን መመለስ ነው ግን እነሱ እንዴት ነው አጠገብህ ካሉማ እነሱንም ውዶ እንትን አድርገህ ማስመለስ ነው ያለብህ። እነሱ ከተበተኑ በኋላ አላቃቸውምና ተበትነዋል ሄደዋል ምናምን የራስህን ስገድ። እነሱ ሶላታቸው ሰሒህ ነው ኢንሻአላህ። እሺ መርሃባ ኡስታዝ፣ እኔ ረመዳን 9 ቀን ጾሜ አደጋ ደረሰብኝና 20 ቀን አለብኝ። አሁን ቀዶ አልቻልኩም። እንዴት ይታያል? መጀመሪያ 29 ነበር ረመዳኑ በዚህ ዓመት 9 ቀን ነው የጾምከው። 20 አለብኝ ነው የምትለው። 21 ነው የሚሆነው 30 ከሆነ እሱን አጣራ። ናም ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ ረቢል ዓለሚን። እንዴት ነው? ደህና ነኝ አልሐምዱሊላህ ረቢል ዓለሚን። ጥያቄ ነበረን ሸህ። እሺ አንድ እናታችን ነበሩ ማለት ነው። መርሐባ። እና ጾም አሁን መጾም አይችሉምና እንትኑ የሚሰጠው እኔ አሁን ለ30 ቀን አንድ አሁን እንትን 1 ኪሎ ገዝቼ መስጠት እችላለሁ? ገብስ ምናምን ማብላት ነው ያለባችሁ። የአንድ ሰው ምግብ የአንድ ጊዜ ምግብ ለአንድ ቀን ነው። ስለዚህ 30 ሰዎችን አንድ ላይ ማብላት ይቻላል። 15ቶችን 2 ጊዜ ማብላት ይቻላል። ወይም እንደዚህ 10ዎችን 3 ጊዜ ማብላት ይቻላል፣ ማድረግ ይቻላል። ጾሙን ከደረሰ በኋላ ማድረጉ ጥሩ ነው፣ ከመጾሙ በፊት አይደለም። ጾሙ ከደረሰ በኋላ እንደው በጣም ከአቅማችሁ በላይ ካልሆነ በስተቀር በገንዘብና በሌላ ነገር አትስጡ። ማብላቱ ነው ኢጥዓሙ ነው የሚለው አላህ። ማብላት ይበላ ነው የሚለው። የልብስ መግዣ እንዳይሆን ፈልጎ ነው። የቤት ክራይ እንዳይከፈል ነው። አዎ ግን የአንድ ሰው ምግብ 1 ኪሎ ጤፍ ሰጠሽውና ምግብ ሆነው ማለት አይደለምና እንዴት ታስቢያለሽ? የአንድ ሰው ምግብ ግን ይታወቃል። አንድ እንጀራ ከነወጡ ከነምናምኑ አድርጎ ማለት ነው። ስለዚህ የሚበላ ነው ማድረግ ያለባችሁ። ከዚያ ካልሆነ የአንድ ሰው ምግብ ስንት ነው አሁን ገበያ ላይ ያለው ብሎ ማየት ነው። እሺ እና መስጊድ እየገባን ቃልያነ ማለት ኹጥባ እየተቀራ ሰው ሰላም አለይኩም ማለት ምን ይላል? ግቢ ከገቡ በኋላ አትበሉ፣ አለይኩም ሰላም አትበሏቸው አይባልም። ኢማም ኹጥባ እየተኸጠበ ኹጥባ እየሰማችሁ ሌላ ወሬ ክልክል ነው። ስትገቡ 2 ረካዓ ብቻ አጠር ያለ ፈጠን ያለች 2 ረካዓ ይሰገዳል እንጂ ከዚያ ሌላ ያለው ማድመጥ ነው ግዴታ ያለባችሁ። ውጭ ማለት ካልሰማሽማ ምትያለሽ። ኹጥባ እየሰማሽ ኹጥባ ሰማሽ። አዎ መስማት ከጀመርሽ በኋላ ጁሙዓ ኹጥባውን ማዳመጥ ነው ግዴታ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አላህ ይወፍቀን ሁላችንንም አሚን። አላህ ይውደዳችሁ። السلام عليكم ورحمة الله وبركاته.
አልሐምዱሊላህ አንዱ ለጥያቄ ነበር። አንደኛው ከኡምራ ጋር የተያያዘ ነው። ጠዋፍ በሚደረግበት ሰዓት ላይ መጀመሪያ ላይ ቢስሚላህ አላሁ አክበር ብለን ነው የምንጀምረው አይደለ? ሰባቱም ዙር ላይ ነው ቢስሚላህ አላሁ አክበር የምንለው ወይስ? አዎ ሰባቱ ላይ በደረስክ ቁጥር ቢስሚላህ አላሁ አክበር እያልክ ነው የምትሄደው። ሰባቱ ላይ እሺ። እና ሁለተኛ ደግሞ ከኡምራው ጋር በተያያዘ ነው። የኢህራም ልብሱ አለ አይደለ? የኢህራም ልብስ እሺ። አዎ አንዴ ኡምራ ካደረገበት በኋላ ሁለተኛም በዛው ልብስ ደግሞ ማድረግ ይችላል። አዎ ምን ችግር አለ? 10 ጊዜም ሊሰራበት ይችላል። አይ አንዳንድ ጊዜውን ከሀገር ተመልሶ በዛ ልብስ ማድረግ አይቻልም እና ኧረ ዝም በላችሁ። እሺ ጀዛከላህ ባረከላሁ ፊክ አላህ ይحفظك። ዘጠኝ ቀን ጾሜ 20 ቀን አለብኝ ብሏል ወንድማችን። 21 ወይ 20 ቀን ነው ሊኖርብህ የሚችለው። ይሄን ቀን እንዴት ነው የምታደርገው ነው? ቀዷ ማውጣት ካልቻልክ ወደፊት ድነህ የምትችልበትና ቀዷ የምታወጣበት እድሉ የለም ከተባለ ወደ ገንዘብ ትቀይርና ገንዘብ ትከፍላለህ። ነዓም። ሰላም አለይኩም ወራህመቱላሂ ወበረካቱ። አልሐምዱሊላህ ረቢል ዓለሚን። አያስፈልግም። ዝም ብላችሁ ቁሩ። ምን አልከኝ? መርሐባ እናትና አባቶቻችን አልተሰማኝም፣ በፍጹም አልተሰማኝም። ለመስማት ሞከርኩኝ አልተቻለ። እስቲ እንደገና ደውል፣ እንደገና ልመልሱና ደውል። ምን ሰዓት እናትና አባት ሲመርቁ አይ እጅ መሳም አሚን ማለት ተገቢ ነው። ዱዓ ሲደረግ አሚን ማለት ተቀበል አላህ ብሎ መለመን ነው። አንተም ከዚያ በኋላ እጅ መሳሳም፣ አንገት መሳም፣ እግር መሳም ምንም መሰረታዊ ነገር አላቀለትም። ትዝ አይለኝም፣ አይቼም አላቅም እንደዚህ ያለ ኪታብ። ምን አልከኝ? አልተሰማኝም። ጀዛከላህ ኸይር። አንዳንዱ ይሰማኛል፣ ግን አንተ ወይ ትንቀሳቀሳለህ ወይ ኔትወርኩ ችግር አለው ማለት ነው። ይሄኛው ጨረስክ? እሺ የቁርአን በራአቱ የሚለው ምዕራፍ አዑዙ ቢላሂ ሚነ ሸይጣን ምትጀምር ከሆነ መሃል ላይ እሱ ከሱ ምትነሳ ከሆነ አዑዙ ቢላሂ ሚነ ሸይጣን ረጂም በራአቱ ሚነላህ ብለህ ትቀራለህ። ከኋላ አንፋልን ቀርተህ ቀጥለህ የምትቀራ ከሆነ እሱን ስጨርስ ዝም ብለህ አዑዙ ያስፈልግ ቢስሚላህ ያስፈልግ በራአቱ ሚነላህ ብለህ ትቀራለህ።
جزاك الله خيرا ላገባ ነበርና ልጅቱ ሰለምቴ ናት ምን ኖረው አረብ ሀገር ነው እሷ ጠለብ ናት መውጣት አትችልም ሙስሊም ቤተሰብ የላትም እንዴት አድርጌ ኒካህ ማድረግ ይችላልው ይሄ እንግዲህ ኢንሻአላህ በቅርብ ጊዜ በአረብ ሀገርም ሆነ በውጭ ሀገር ለሚኖሩ ኢትዮጵያውያን ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የውጭ ጉዳይ እንቅስቃሴ ላይ ይሄንን ጉዳይ ሊፈታ የሚችል አካል የዲያስፖራ የስደተኞች ውጭ ሀገር የሚኖሩ ሙስሊም ወንድምና እህቶች ጉዳይን የሚመለከት ተቋም ይመሰረታል ብለን እናስባለንና እዚያ ካልሆነ በስተቀር ከሱ ሌላ ያለ መፍትሄ ያለ አይመስለኝም እንግዲህ አሁን ጠለብናት መውጣት አትችልም ዘመዶቿ ጋር መነጋገር አትችልም ዘመዶቿ ደግሞ ሰለምቴ እንትን ማን ነው የሰለመ ሰው የላትም እንዴት እንድታረጉ እንደምትችሉ ያ አካል ነው አለበለዚያ ሸሪዓ ፍርድ ቤት ባለበት ሀገር የሷን ጉዳይ ተከታትሎ የሚያስጨርስላት ወክልና ሰታ ልትጨርስ ትችል ይሆናል አላሁ አዕለም ጀዛኩሙላህ ኸይር ባረከላሁ ፊኩም የዚያራው ጥያቄና የመልስ ፕሮግራማችን እዚህ ላይ ያበቃል በሚቀጥሉት ቀኖች በሌላ ጊዜ በሌላ ጥያቄዎች እስከምንገናኝ ደህና ሁኑ ወሰላሙ አለይኩም ወራህመቱላሂ ወበረካቱ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون